ባለባችሁ ሁሉ ነገር ነው አስመልጩ አቤልም እናንተ ጋር ነበር የሚሰራው አይደል እሱንም አቤልንም ይሄ አሁን አብሮ የነበረው ልጅም አስመልጫቸው ነበር የሚፈልጉትን ነገር ሁሉ አድርጌላቸው ነበር ታዲያ ለምንድን ነው የተመለሰው እዛ ነገር ውስጥ አጥፍህድባቸው ለምንድን ነው ያ የካደኝ ታዲያ በጣም ለህይወቱ በጣም አስጊ የሆነ መረጃ ግርማ ጋር ሳይኖር አይቀርም ለሳሙኤልን ሊያጋልጥ የሚችል ወንጀሎቹ ወይም ደግሞ እየሰራቸው ያሉት ነገሮችን ሊያጋልጥ የሚችል መረጃ አቶ ግርማ ጋር ያልኩኝ ነው አዎ አቶ ግርማ ጋር ያለው ነገር ለሳሙኤል ህይወት በጣም አስከፊ የሆነ ነገር ነው የመጣው ዝም ብዬ ባጋጣሚ ይመስላል አጋጣሚ ያገናኝ ባጋጣሚ መጣው መስል እየዋሸኝ ነው አይደለም እየዋሸ ጭንቅላትን ልበትንልህ መኖር የምትፈልግላቸው ሰዎች የሉ ያቶ ሳሙኤል ሰዎች ተከትለውክ መጥተው ቢሆን ግን እጃፋ ካለው ቀድሜ ይሄ ነገር እኮ ከናንተ በላይ የኔ ህይወትም ላይ እኮ ነው ቁማር የሚሆነው እንዴት ይሄንን አረጋለሁ ከዚህ በላይ መታገሳችን በቃ ከዚህ አዩን እንዴ ና ላናግራችሁ ብቻ ነው ፈልጉ ና የት ነው የምታመልጠው የትም ልታመልጠኝ አትችልም No. What is happening? Kiyan. Yes, no. Kiyan, Kiyan, no one. That's so quite That's so quite a so Thomas has to open up, but Winnie, let wash him between let wash him between them. Money. Kiyan, and him with Gedling. Good day thing. እንዳሰብኩ አይደለም ሁላችሁም ገላችኋል የክፍለ ሀገር ሰው ነኝ አባ ወይ የክፍለ ሀገር ሰው ነኝ ለምን የክፍለ ሀገር የከተማ የፈለከው ሰው ነው ማለት ነው ከኪያ ጋር የሚያገናኝህ ነገር ቀድም ገላታለሁ ግዶራት ሁሉ ስትከታተሏት የነበረው ነገር በተቀላላ ከኪያ ጋር በምን እንደሚያገናኛችሁ ትነግረኛለህ ማናት ኪያ ሰው ተሳስታል አባ ጣዋት እማየው ሰው ነው እየጎዳ ያለው ንጹህ ሰው ነው እየጎዳ ያለው ሰው ተሳስታል እና ምህረት ማረግልህ ይቅርታ ማረግልህ ይሄንን የጅል ወሬ አምኜ ተጨሜሮ የሚመስል ወይ ይመስል የጅል ወሬ መስሎ ነው ተሳስታል ሰው ተመሳስሎብ ነው እኔ ከክፍለ ሀገር በቅርብ ነው የመጣው እኔ ጨዋታ አልፈልግም ተነስ No. እጅ ነው አባ ንጹህ ሰው ነው እየጎዳ ያለው ዝም ምንም አይነት ነገር ማለት ነው ቀልድ እዚህ አይነት ቀልዳለህ ቀልድ ስለዚህ ይኸውልህ ከእናንተ በላይ አረመኔ ምን ማለት እንደሆነ እኔ ያሳያለሁ እሺ እሺ አሁን ማለት ነው ስም ማን ነው
ንገረኝ ክፍለ ሀገር ሰው ነኝ አባ እኔ እኮ ምንም የማውቀው ነገር የለም ኦኬ ጨዋታን የፈለከው አልተረዳኝም አይናገር አትናገር ምን እንደማደርገህ ታይዋለህ የሆነ እንትን ነገር አነግረኝ ትነግረኛለህ እመነኛ አባ እኔ እኮ ምንም የማውቀው ነገር የለም ስለምትላቸው ሰዎችም ሆነ ስለምትለው ነገር ምንም የማውቀው ነገር የለም እንዴት መንገር እንዳለብህ አሳያለሁ ማን እንደሆንክ ትነግረኛለህ ንገረኝ ስምህ ማን ነው ማነው ስምህ እኔ የምስኪን ሰው የገበሬ ልጅ ነኝ አባቴ ከተማ ነው የሚኖረው እኔ ገጠር የኖርኩ ልጅ ነኝ ሰማኝ ከገጠር በቅርብ ነው የመጣሁት ማነኝ አባቴ ሲም ይባላል ሰማኝ አይደል እኔ ገበሬ ወዳድ አክባሪ ነኝ አሳቢን ተረዳኝ አይደል ነገር ግን ማለት ነው የገበሬ ልጅ ሆነ የከተማም የፈለከው ነገር ስራ የፈለከው አይነት ዘርና ቤተሰብ ይኖር አይመለከተኝም የመጣው ግን በኔ በቤተሰቤ ነው ኪያማ ቤተሰብ እናንተ ልታስገድሏት ልታሳፍኗት ወረ ላይ ታች እንቅልፋችሁ ነስታችሁ ያላችሁት ማለት ነው የኔ ቤተሰብ ማንንም ዘው ላይ የኔ ቤተሰብ እንኳን ባትሆን ማለት ነው ማንንም ሰው ላይ ሰው ያላግባቡ ሲደርስበት ቁጭ የማይ ጅል እንዳልመስል አባ ተሳስታል ይያልኩ እኮ ነው ከተሳሳተ ሰው ጋር ልትሳፈጣችሁ እኔ ካንተ የምፈልገው ምን እንደሆነ ታውቃለህ ማንነታችሁን አቶ ሳሙኤል የሚባለው ሰውዬ ደግሞ ማን እንደሆነ አቶ ግርማ የሚባለው ሰውዬ ትነግረኛለህ ሳሙኤል አው ምንድነው ያስነገጠ ለምን ይረገጡ እናንተ ላይ አቶ የገበሬ ልጅ አንተ ነህ ታዲያ አንተ ነህ የገበሬ ልጅ ሰው ይገላል ሰው ያግታል ማነው ሳሙኤል ማነው ግርማ የምትለው ነገር እኮ እየገባኝ አይደለም አሁን ሳሙኤል ስለ ደንግጣ እያልክ የነበረ ልጅ አሁን ደግሞ ተቀየረ ማነው ሳሙኤል ብለን እንደገና ራስህን ትጠይቀኛለህ አርላ በትንሽ ጥርጣሬ እኮ ነው ጸጥ ብለ የጎዳኛለው እኮ እና ያኛውንም ልጅ ያገኘሁት ድንገት ነው ዛሬ አጋጣሚው ለኔም ገርሞኛል ድንገት እየሸናው መጡብኝ ከዛ ውጪ እኔም አንተ ደግሞ የግቢው ጠባቂ መስለኝ ነው ልሸሽ የሞከርኩት ምንም የማውቀው ታሪክ የለም የምትለው ታሪክ በሙሉ ከኔ ህይወት ጋር የሚያገናኘው ነገር የለም እባክህ ልቀቀኝ ኦኬ ያልከኛለህ አንድ ነገር ተገለጸልኝ ያልከኛለህ አንተ የገበሬ ልጅ ነህ ምንም የምታውቀው ነገር የለም በዚህ ጉዳይ ላይ አቶ ሳሙኤልን ማታቆም አቶ ግርማንን ማታቆም እና ደግሞ እነዛ ልጆችንም አብረው ቅድም የነበሩት ልጆችንም ማታቃቸው ሽንተሰሻናን ያገኛቸው አዎ እኔ በፍራት የሮጥኩት ድንገት እነሱ ሲሮጡ ጥበቀው ኮንክ ብዬ በፍራቻ ነው እኔ ከሰው መቀላቀል ስለከበደኝ እዚህ ነው እየመጣው ጊዜ ማሳልፈው ቅድም እንዳልኩ ከገጠር በቅርብ ነው የመጣው ስራ ፍለጋ ስለዚህ እሺ አንተ ማለት ሁሉንም ነገር ልነግርህ ይችላል መጀመሪያ ሁለታችሁ አንተና ልጁ እኔና አንዲት ሴት ማለትም ኪያ ተቀምጠን ቁጭ ብለን በዙሪያችን ስትከታተሉን ቀስ ብላችሁ እየተከታተላችሁ እንደነበረ ያየናችሁ ልጆች ናችሁ አይደለ ግን ይሄን ነገር እየካርከኝ ያለው ከዛ ሰዓት ጀምሮ ስለማንነትህ እያጣራው ነበር አንተ ምትኖረው እዚው አዲስ አበባ በ7 አመት ከክፍለ ሀገር ወደ አዲስ አበባ ነው የመጣው ይሄ ዋሻው በ7 አመት ከአዲስ አበባ ከክፍለ ሀገር ወደዚህ መጣል እማነኝ ሰው ተመሳስሎብኝ ነው እሺ ይሄንን ዋሻው ሰው ተመሳስሎብኝ ነው እኮ አልኩ አባትህን እናትህ ጋር ተጣልተው አባትህ ከፍተኛ የወንዝ ሙላት ጎርፍ ውስጥ ክረምት ላይ አባትህ በግዛው የጎርፍ ሙላት እንደተወሰዱስ እዝ ውሸት ነው ይሁንት አይደለም ይሄ ስላንተ የተሳሳተ መረጃ ነው ከኔ ጋር እኮ ምንም ማያገናኘው እስካሁን ያወራው ነገር ኦኬ እሺ ሌላ ነገር ሁለት ሴት ልጆች እህቶች አሉ አንደኛው አዳሪ ትምህርት ቤት ትማራለች እስካሁንም አይደለ አንደኛው ደግሞ የአይምሮ ውስንነት ችግር አለበት አይደለ ለምንድን ነው ማትረዳኝ እያስጨነከኝ እኮ ነው ስለዚህ ምንም አልተሳሳትኩም ማለት ነው እያስጨነኩ ከሆነ እውነቱን እየነገርኩ ነው ማለት ነው እናትህ ወይዘሮ ሰብለ አይደል ሰብለ አይደለሽ እያስጨነከኝ እኮ ነው አባኔ ምንም እኮ የሚያገናኘው ነገር የለም እኮ ስለዚህ በትክክል ደርሼ ባለው በትክክል አውቂ ያለው ማለት ነው እያንዳንዱ ነገር ከመረረተ ከመንቀጥቀጠው ነገር መረዳት እችላለሁ ማለት ነው አሁን ግልጹን እያንዳንዱ ያለው ነገር መናገር ትችላለህ አቶ ግርማ
እና ደግሞ አቶ ሳሙኤል አንተን ምንድነው የሚያሰሩ የሥራ ድርሻ በወንጀል ውስጥ ምንድነው ኪያንስ ምን ልታደርጓት ነው ለምንድነው ነው ኪያንስ ያዛችኋት ለመያዝ የምትፈልጉት ለምንድነው የምትከታተሏት ጠንቀ ንገረኝ እኔ እኮ ቢገባኝ እኮ ይሄን እንዳለ መልስ ሰጠ ነበር እኮ ስለዚህ ምንም ልትነግረኝ ፈቃደኛ አይደለም ጊዜን ነው ያጣጣብዳችሁ አይደል አይደል አባ ንጹህ ሰው ነው ያለው እየታወቀ አይደለም ያሰው የሞተ እዛኔ አንተ ምታው መጣና ነገር ይመስላል እዛኔ ለወንጀለኛ ምራራ ማዘን ይመስላል ትነግረኛለህ ነግረኝ ነው ምንድነው የተፈጠረው ጉዳዩን ንገረኝ ምንድነው የተፈጠረው ማን አንተ ምንድነው ማን አንተ ንገረኝ ስለ ጉዳዩ እሺ ምን ተንፍስ ተናገር እሺ ምን ንገረኝ እሺ እናገራለሁ በጣም ጥሩ እሺ እጄን እሺ እፈታልሃለሁ ስለዚህ ምንም ነገር አንድ ባንድ እናገራለሁ ወይ እናንተ እናገራለሁ አንድ ባንድ ምንም ነገር እኔ ተረደዳለሁ እፈታልሃለሁ እሺ እንዴ እንዴ በቀላሉ ምን ፈታ መስሎ እንዴ በቀላሉ ተቀመጥ ስለዚህ ምንም አንተ ተባበረኝም የምትችል ሰው አይደለም ስረዳ ማለት ነው ስረዳ ምንም የምትተባበረኝ ሰው አይደለም ስለዚህ ዱላውን እንደ ሲበዛብህ ምንም ነገር ቁልጭ አገት ነግረኛል ሁሉ ነገር ነግረኛል ያንዳንዱ ነገር ትናገራለህ በቃ ከዚህ በላይ ዱላ አይችልም እናገራለሁ ስለ ድብደባ ስለ መደብደብ ስለ መሞተን ግድም ይሰጠኝ ይመስላል በቃ ተረድቻለሁ ከዚህ በኋላ እሺ እናገራለሁ እንዳውኑ ዱላ አይችልም ከዚህ በላይ እንዳውኑ ነግራለሁ ብለኸኝ ግን ልትሮጥ ብትሞክር አላስፈላጊ ብትጃጃል ነግሬያለሁ ከዚህ በኋላ ይኸውልህ ካንተ ባገኘውን ነገር በጠቅላላ ከሌላ ሰው አገኘዋለሁ ስለዚህ እዚሁ አስሬ ተቼ ሄዳለሁ የእንስሳ መጮቻ ነው የምትሆነው ነግሬያለሁ ስለዚህ ሁሉንም ነገር ማን ከየት ነው የመጣው ምንድነው አገልግሎትስ አቶ ሳሙኤል የሚባለው ሰውዬ ማን ነው እኛ ጋር ስለ ያለው ሰውዬ ስለ አቶ ግርማስ የምታውቀው ነገር ምንድነው እያንዳንዱ ነገር አብራርተህ እንድትነግረኝ ይፈልጋል ብትዋሸኝ ግን እደርስበታለሁ ይሄንን ነገር ነግሬያለሁ እማውቀውን ነገር ነው ደግሞ የምትነግረኝ አንዱን ነገር እንደዋሻኝ ካወኩኝ የማትወጣው ችግር ውስጥ ነው ነግሬያለሁ እኔ ሳሙኤልን የማውቀው ከ7 ዓመት ጀምሮ ነው ከገጠር እንደመጣው ቅድም እንዳልከው አባቴ ለእርሻ የሚሆነውን አለመጥለፍ ብሎ ወንዝ ሄዶ ውሃ ከወሰደው በኋላ ለመኖር ኑሮ ከባድ ሲሆንብን ነው በስደት ወደ አዲስ አበባ መጣሁት ግን እዚህ እንደመጣው ቀጥታ ያገኙኝ የሳሙኤል ሰዎች ነበሩ ቅድም አብረኛ ያየው ልጅ እሱ ነው ከ7 ዓመት ጀምሮ ዛሬን እስክደርስ እያበላ እያጠጣ መኖሪያ ሰጥቶ ዛሬን ያደረሰኝ እሱ ነው እነ ሳሙኤል ከምታስባቸው በላይ በጣም ክፉ ሰዎች ናቸው ለዛ ነው ከነሱ መላቀቅ የከበደው እሱ ያን ያስመለጥኩ ጊዜ በጣም ሞክሮ ነበር እንዳስመለጥኩትም ታቀረበር ማለት ነው አዎ አስመልጬው አቤልም እናንተ ጋር ነበር የሚሰራው አይደል እሱንም አቤልንም ይሄ አሁን አብሮ የነበረው ልጅም አስመልጫቸው ነበር የሚፈልጉትን ነገር ሁሉ አድርጌላቸው ነበር ታዲያ ለምንድን ነው የተመለሰው እዛ ነገር ውስጥ አትፍረድባቸው ለምንድን ነው የካደኝ ታዲያ አትፍረድባቸው ሳሙኤል በጣም ክፉ ሰው ነው አሁን በጭንቅላት ልትስለው ከምትችለው በላይ በጣም ክፉ ሰው ነው ትቶ ሊወጣ ሞክሮ ነበር ግን ደግሞ በፍቅረኛው እንደማይጨክን ስላወቀ እሱ ጋር የምትሰራ ፍቅረኛ አለችው በሷ ያስፈራራ የመጨረሻ ትዕዛዝ ሰጠው ፍቅረኛው ማለት ቅድም አብራችሁ የነበራችሁ ልጅ ናት ለሶስት አብራችሁ ቆማችሁ የነበረው በትክክል በሷ ነው ያስፈራራ ያለው አዎ እሷን ከልክ በላይ እንደሚወዳት ስላወቀ እሺ በሷ ያስፈራራ ስራውን ያሰራው ጀመር ግን ወስኖ ሊጠፉ እንደሆነ ሲያቅ የመጨረሻ ትዕዛዝ ሰጠው ቆይ ያልገባኝ ማለት ነው እኔ እሱን ቤተሰብን ጥበቃ ይደረግልሃል አንተም ጥበቃ ይደረግልሃል ብዬ ቃል ገብቼለት ነበር አይደል ተመልሶ ይሄንን ስራ የሰራው ወይም ደግሞ አቶ ሳሙኤል ጋር ሄደው ለምንድን ነው የካደኝ ፍቅረኛውን ከምንም በላይ እንደሚወዳት ያውቃል
ሳሙኤል በጣም ክፉ ሰው ነው የሚወዱትን ሰው የሚጠቀም ሰው ነው እንዴ ፍቅረኛው እዛው ቤት ውስጥ ነው የምትሰራው ያልከኝ ነው አዎ ልክ እንደኔው የሳሙኤል ቅጥረኛ ነች ለሳሙኤል ኢንፎርሜሽን የምታመላልስ ነች ለዛ ነው ሊጠፉ እንደሆነ ስላወቀ ነው የመጨረሻ ትዕዛዝ ያንተን ፍቅረኛ ኪያን ለሱ እንዲያቀርቡለት ያደረገው ግን እሱ ያልተረዳው አንድ ነገር አለ ኪያን እንዳቀረበ እሱ ሟች እንደሆነ ያውቅም ይሄ ማለት ነው ቤተሰብህን አልነካብህም አቶ ግርማን አሳልፈ ስለሰጠ ምንም አላደርግም ኪያን ብቻ አገተ ይዘልይናና አንተ ከፍቅረኛ ጋር የፈለጋችሁበት ሄዳላችሁ ብሏቸው ቃል ገብቶላቸው ነው ማለት ነው ግን ደግሞ እንደዛ አይደለም ከግርማ ጋር የተነካካ ሰው እንዳለ ማብቂያው ነው ሁሉንም ሊገል ዝግጅቱን ጨርሷል ልክ ኪያን በእጁ እንዳስገባ ሁሉንም ከግርማ ጋር የሚነካካውን ሰው በሙሉ ሊያጠፋ ተዘጋጅቷል አቶ ሳሙኤል ማለት ነው ቆይ አቶ ግርማ የደበቀው ነገር ምንድነው ነው ለምንድነው አቶ ግርማን የሚያገኝ ሰው በጠቅላላ ሊገደል ነው ለምንድነው ለኛም ይፋሉ ነው እኛም አልገባንም ግን ደግሞ በጣም ለህይወቱ በጣም አስጊ የሆነ መረጃ ግርማ ጋር ሳይኖር አይቀርም ሳሙኤልን ሊያጋልጥ የሚችል ወንጀሎቹ ወይም ደግሞ እየሰራቸው ያሉት ነገሮችን ሊያጋልጥ የሚችል መረጃ አቶ ግርማ ጋር ላይ ያልኩኝ ነው አዎ አቶ ግርማ ጋር ያለው ነገር ለሳሙኤል ህይወት በጣም አስከፊ የሆነ ነገር ነው ከሳሙኤል ጋር ለትንሽ ደቂቃ ለከማን ከግርማ ጋር ለትንሽ ደቂቃ የሚነካካ ታሪክ ያለው ሰው በሙሉ ሊጣፋ ነው ይሄንን ግን እሱ ያላወቀም ለምሳሌ እነማን ታርጌት ውስጥ ገብቷል ሌላ ደግሞ እሱን ሳሙኤልን የሚያገለግሉ ሰዎችስ ምን አይነት ናቸው ማን ናቸው ሊስት እያንዳንዱ ነገር እፈልጋለሁ ካንተ ሁሉንም ነገር እንደነገርኩ ነው በዚህ ሰዓት ሊስት ውስጥ ከገቡ ሰዎች ውስጥ ማቃቸው ሰዎች መሃል አንዱ ያንተ ጓደኛ ቱፋን ቶፋ አዎ እሱም እንዲገደል እየተነገረ ነው ትዕዛዝ ይወጣ ነው እሱም እንዲገደል ቆየ ትዕዛዝ ከተሰጠ ቱፋ እንዲገደል ትዕዛዝ ተሰጥቷል እሺ ሌላስ ማን ነው ቶፋንስ የሚገደለው ማን ነው የት ነው እንዲገደል ትዕዛዝ የተሰጠው ቦታ እኔ እንጃ ብቻ ታውቃለህ ይገደላሉ እየተባለ ያሉትን ኢንፎርሜሽን የሰማ የት እንደሚገደሉ አላውቅም ትላለህ ታውቃለህ ጥያቄ እያንዳንዱ ነገር ትነግረኛለህ ወደ ሳይሆን በግድ ትነግረኛለህ ሳሙኤልን ጭንቅላትን አስፋና አስበው አሁን እንደምታስበው አይነት ሰው አይደለም በጣም ተጠራጣሪና እስስት የሆነ ሰው ነው በጣም ድብቅ የሆነ ሰው ነው ስለዚህ እያልከኝ ያለው ሁሉም ሰው አቶ ግርማን የያዘው ቶፋ ነው ስለዚህ ቶፋን እንዲገደል ትዕዛዝ ሰጥቷል ነው እያልከኝ ያለው አዎ እኛ ዲልቹን መኖሩን አቶ ግርማ ያውቃል እኔ እንጃ ይሄንን እንዳለ የጠለቀ መረጃ ማወቅ ከፈለክ የቀደሙ ልጅ ጋር ሊወስድ ይችላል ከዚህ በላይ መረጃ ሊሰጥ አይችልም ኦኬ እሺ ስለ ልጅቷስ ነገር ልጅቷ ማን ናት ምንድነው ሚናዋ ከአቶ ሳሙኤል ጋርና ከአቶ ግርማ ጋር የሚያገናኛት ነገር ምንድነው ቅድም አብራት ካዮ ፍቅረኛዋ ስልጣኗ ከሱ በላይ ነው ከልጁ በላይ ማለት ነው አዎ እሺ እና ግርማና ሳሙኤል ማሉና የምትሰራው ኮኔክሽናቸው ነች ከአቶ ሳሙኤል ትዕዛዝ ይዛ እየመጣች ሁሉንም መረጃ የምትሰጠው ለአቶ ግርማ ለሌሎች አባሎችም እሷ ናት እያልከኝ ነው በትክክል ስለዚህ ጠንቅቃ አቶ ሳሙኤል ደካማ ጎኑንና ጠንካራ ጎኑን እያንዳንዱ ነገር ታውቃለች ማለት ነው እቺ በደንብ ከሷ ውጪ የሚዳፈረው ሰው የለም አቶ ሳሙኤልን በጣም ጥሩ እሺ ሰሞኑን መቼም አላየኸውም ብዬ አላስብም አቶ ግርማን የገዳቸው የነ አቤል እናት አቤልም ከእናንተ ጋር እንደሚሰራ ግልጽ ነው ምንም ጥርጥር የለውም አላውቀውም ብለህ አትገደኝም መቼም አይደለ ስለዚህ የት ነው የተደበቀው የአቶ ሳሙኤል ሀብት ወይም ደግሞ ምንጩ ምንድነው ገንዘቡን ምናምን የሚያንቀሳቀሰው ከናቤል ከነምናምን ደብቆ ያመጡትን ሀብት የት ነው የሚሰበስበው ይሄንን እኮ ይበልጥ ይፋ ሊያደርግልኝ የሚችለው ቅድም አብሮኝ የነበረው ልጅ ነው ኦኬ እሺ አንተስ ትክክለኛ የስራ ድርሻ ምንድነው የምትፈጽማቸው ነገሮች ምንድናቸው እስከዛሬ ደግሞ ስትሰራው የነበረው ነገር ደግሞ በደንብ እንድትነግረኝ እፈልጋለሁ ለመጨረሻ ጊዜ የሰራው ወንጀል ምን ተጠቅላላ እኔ እኮ ፈልጌው አይደለም ፈልገውም ይሁንም አይሁንም ማለት ነው ወንጀል እየሰራህ ነበር የተለያዩ ወንጀሎችን እየሰራህ ነበር ስለዚህ ልትነግረኝ ይገባል ንገረኝ ምንድነው የሚያገናኝ ነገር አንተ በደንብ እየሰራህለት ያለው ስራ በዋነኝነት አቶ ሳሙኤል ምንድነው እኛ ለአቶ ሳሙኤል ሳይሆን ግርማ ከሳሙኤል የሚቀበለውን ትዕዛዝ በእኛ በኩል ነው የሚፈጽመው
ግርማ እያንዳንዱን የሚሰራቸው ወንጀሎች በእናንተ በኩል ነው ማለት ነው አፍሳም የሚልከው በጣም ጥሩ እሺ አሁን እነዚህ ሰዎች የት እንዳሉ ተነግረን ትችላለህ አሁን ካመለጡ የት ሊሄዱ እንደሚችል የምታውቀው ነገር አለ ይሄን ነገር እንትን ካልከኝ ምናልባት ከሚደርስበት ስቃይ እንግልት ወይም ደግሞ መገደል ወይም ደግሞ እዚህ ቦታ ላይ ትቼ ላለመሄድ አንድ ምክንያት እንድትጠይቅ እፈልጋለሁ ምንድነው ለተረዳኝ በእነሱ ጉዳይ ልታገዘኝ የምትችለው ነገር ትቼ እንደዚህ አሳስሬ እንዳልሄድ የሚያደርገኝ እንድራራለህ የሚያደርገኝ አንድ ነገር ብቻ ሙሉ ኢንፎርሜሽኑን ሊሰጥ የሚችለው ልጅ ጋር ወስደናል ሊሰጥ የሚችል ሰው ጋር ወስዳለሁ ማን ነው ቅድም አብረኛ ያየው እሱ የት ልናገኘው እንችላለን የት ልናገኘው እንችላለን ላሳይ ይችላልው እርግጠኛ ነህ ከዚህ በላይ ዱላይ መቋቋም አቅም የለኝም በጣም ተጎድቻለሁ እሺ ይህ ሰው ሊክደን ስለሚችል ማለት ነው ሁላችሁ እያንዳንዱ ኃይላችንን ጋር ደጉላችሁ ማለት ነው የሚያስፈልጉን ሰዎች በጠቅላላ ሬዲ ዝግጁ እንድታደርጉልኝ እፈልጋለሁ ምናልባት ቢገደል ለሚቀጣብን ነገር በጠቅላላ ምላሽ መስጠት እንድንችል ቶሎ በል ጆ እነ ኦን ታይም ተነሳንተ አሁን አለ ወደ ተባለው ቦታ ቀጥ ብለህ ይዘኝ ትሄዳለህ በፍጥነት እዛ እንዲደርሱ አድርጉልኝ ሰዎቻችን ተነስ ምንም አታውቃስ ስንት ሰው ስትገል ትቆርጥ ነበር እንግዲህ ቤተሰቦቻችን ልጁ አለ ወደ ተባለው ቦታ ይዞን መጥቶናል እና እዚህ የሚጠብቀን ነገር አናውቅም ያው ከፈጣሪ ጋር እንወጣዋለን ብለን እናስባለን በጣም ከባድ ነገር ነው አቶ ሳሙኤል ስለሚባለው ሰውዬ ምክንያቱም አሁን በቁጥጥራችን ውስጥ ልናውለው የምንሄደው ልጅ ከዚህ በፊት ያው ከአቤል ጋር ሆነው ሊገደል አቤል እንዲገደል ትዛዝ ለአቶ ግርማ ሰጥቶት አቶ ግርማ ሊገለው የነበረው ልጅ መሆኑን ታስተውስታላችሁ ቤተሰቡን በጠቅላላ ጥበቃ ውስጥ እንዲገኝ አድርገን ቤተሰቡ እስካሁን በጥበቃ ውስጥ ነው ማንንም እንዳይነካቸው ወንጀለኞች እንዳይደርሱባቸው አድርገን እንትን አድርገናል ጥበቃ ያደረግንላቸው ይገኛሉ ምንም አይነት እነሱ ላይ ወንጀል እንዲነካቸው አላደረግንም እኛ ቃላችንን ተጠብቀናል ይሄ ሰው ግን አሁንም ከድቶን ይሄ ሰውም አሁንም ማይገባ እኛ ነገር ላይ የማይሆን ነገር አድርጓል ምክንያቱም ኪያን ሊያፍን ኪያን ሊገድላት ማለት ይቻላል ያው በኪያ ጉዳይ ዙሪያ ላይ ነው ሲመካከሩ አላስፈላጊ ነገሮችን ሲዶልቱ ያው እኔና ኪያ ተቀምጠን ያወራን ባለንበት ሁኔታ ላይ በቅርብ ርቀት ሆኖ ሲከታተሉን እንደነበረ እኔ ልብ ብዬ እሷ በማታቀበት ሁኔታ እንዳትደናገጥ ወደ ቤት እንድትሄድ አድርጌ እነሱን ሲከታተላቸው ያው እዚህ አድርሰውኛል እና የተፈጠረውን ነገር ያንዳንዷን ነገር እስከመጨረሻው ድረስ አሁን የመጨረሻው ነው ምክንያቱም ቶፋም እንዲገደል ትዛዝ ተሰጥቷል ብሎ እስከመናገር ደረጃ ድረስ ሲመሳጠሩ እነዚህ ገዳዮች ያው ሰምታችኋል አሁን ደግሞ ዞሮ ያው ጋዜጠኛው ጋር አንተም ጋር እንድትገደል ትዛዝ ወጥቷል ብለዋል የኔ ግድ አይስጠኝም እኔ ቶፋና ኪያ በደህንነት ወይም ደግሞ በደና ካሉ ስለኔ ብዙም ግድ አይስጠኝም ሁሉም ነገር ስለኔ ይደርስበታል መጀመሪያ ግን የኪያና የቶፋ ህይወት ደና መሆኑን እርግጠኛ መሆን አለብኝና አሁን ይሄ ሰውዬ እዚህ የካደን ሰው ጋር ያለበት ድረስ ይያችሁ ሊድ ምናምን ነገር ብሎ ያው ጫካ ለጫካ ረጅም ሰዓት ነው ሲያዞረን ያለው እስካሁን አልደረስንበትም ግን እዚህ አካባቢ እየተቃረብን ነው ብሎና የሚጠብቀን ነገር አላወቅንም ክሮቻችን ሁሉም ተረድሮ እኛንም እየጠበቀን ይገኛል ማለት ብቻችንንም አልመጣንም የቻልነውን ነገር ለማድረግ ሰዎቻችን አሉ ከነሱ አቀም በላይ ከሆነ ያው ፈጣሪ ይርዳል ህይወታችንን ማደጋ ላይ ሊሆን ይችላል እዚህ ልንገደልም እንችላለን ግን እኔ እነዚህን ሰዎች ከማግኘቴ በፊት እነኪያ ወይም ደግሞ ቶፋም ላይ ሌላ ጉዳት ከሚደርስ እኔ በቃ ይሄን ነገር ልታገሱ ወይም ደግሞ ይሄን ነገር በፍጹም እንደዚህ እንዳልተፈጠረ ወይም ደግሞ ሰምቼ አይቼ ማለፍ አልችልም የቻልኩትን አድርጌ መሞት ካለብኝ መሞታለሁ በቃ ክዶንም ከሆነ ግን እንድታቀም ፈልገው ነገር ቢኖር ክዳይ ወጥመድ ውስጥ ይዘኝ ይሄድክ ከሆነ ማለት ነው ይዤ ነው ሞት አንድ ላይ ተያይዘን ነው ምናልቀው ነግሬያለሁ ስለኔ ስኔ አልሳሳም ነግሬያለሁ ስለ ቤተሰቦቼና ግን በህይወታቸው ላይ አደጋ ስለተደቀነባቸው ስለያንዳንዱ ሰዎች ግን ይመለከተኛል ነግሬያለሁ ስለዚህ አብረን እናልቃታለን አብረን ነው ምን ሞተው ብቻዬን አልሞትም ነግሬያለሁ ወዲያውኑ አንተም እንድትገደል እኔ የሆነ ነገር ኮንኮኔ ላይ ቢተኮስ ወይ አንድ ነገር ቢሆን እንድትገደል ለሁሉም ትዛዝ ሰጥቻለሁ ኢሚዲየትሊ አንተም ትገደላለህ አደጋ ውስጥ እየገባን ከሆነ ካሁኑ ንገረን ሌላ ታክቲክ እንጠቀም ካልበለዚያ ግን ችግር ውስጥ ካልሆነ ግን ሄደን ይሄን ሰውዬ መያዝ ይኖርብናል ለሁላችሁም ደህንነት ሲባል እርግጠኛ ነህ አይሽ መንቀሳቀስ ይኖርብናል ለጥንቃቄ ከዚህ ቀስ ይላል
እዛው ቁጭ እንዳይመጣብህ አኑ ተረጋጋ ይሞት አኑ እንዳይመጣብህ አኑ ያዘው ተበርከክ ይያ ወይዛባ መታመጣ ይመስሉ ነበር ወይ ያንዳንዱ ነገር ማለት ነው ተነስ ሁሉንም ነገር ትነግረኛለህ እንዴት እንደካድከኝ አልካድኩም እኔ ከዳኛ እኔ አልካድኩም ቤተሰብን ጠበቅኩልህ አይደል ቤተሰቤ ስለተያዘብኝ ነው የሁሉ ነገር እያደረኩ ያለሁት ሰው እያፈንኩ ሰው እየገደልኩ ያለሁት ቤተሰቤ ስለተያዘብኝ ነው አልከኝ አይደል አዎ እኔ ቤተሰብን ጥበቃ አደርግልሃለሁ ከዚህ ወንጀል ውጣ ብዬ ገንዘብ ሰጠው ከቤተሰቦች ጋር አብረህ መጣፋበትን ነገር ቤተሰቦችን በጥበቃ ውስጥ አደረኩልህ የአቤልን ቤተሰቦች በጠቅላላ እህቱን ለሕክምና አንተንም ደግሞ ወደ ተሻለ ነገር እንድትሄድ አደረኩኝ ሰላምንኩ ነው ቤተሰብን የተሻለ ካልከኝ እዚህ ምን ትሰራለህ ቅድም የነበራችሁ ሶስታችሁ ስለ አቶ ሳሙኤል ስለ አቶ ግርማ እያወራችሁ የነበረውን ነገር ሁሉንም ነገር ሰምቻለሁ ምንድነው ሰሞኑን እያንዳንዱ ነገር ንገረኝ ምንድነው የተፈጠረው ለምንድነው ነው ኪያን ስትከታተላት የነበረው እዛው ወንበር ላይ አብረን ተቀምጠን አልተከታተልኳት እንዴ አልተከታተልኳትም እዚህ የመጣሁት ዝም ብዬ ባጋጣሚ ይመስላል አጋጣሚ ያገናኝ ባጋጣሚ መጣሁ ይመስላል እየዋሸኝ ነው አይደለም እየዋሸ ጭንቅላትን ልበትንልህ መኖር የምትፈልግላቸው ሰዎች የሉም ወይ አጀ አሁን እንዳይወርቅብህ የከዳኝ አፈነደዋለሁ ጭንቅላቱ ኧረ ተረጋጋ አስጠን አንተው አንድ ነገር ልንገርህ ኪያ ጋር ቶፋ ጋር እየተፈጠረው ያለው ነገር ከሚፈጠር ይገደሉ ተብሎ ተዛዝቷል እነሱ ላይ የሆነ ነገር ከሚደርስ ይሄን ሰው የጭንቅላቱ ላይ አፈንድቸው ማለት ነው የሚሆነው ነገር ይሆናል የሚፈጠረው ነገር ይፈጠራል ስለዚህ ማለት ነው አንድ ነገር ልንገርህ እኔ እንኳን ማለት ነው እስከ ዛሬ እንደዚህ ነገር አድርገው ያስደረቀ ዛሬ ግን ሁላችሁ ና ይዘውና እሺ ይሄ ሰው ማን ነው ይሄ ሰው አንተ ለምን የምትከታተለኝ ማን ነው ይሄ ሰው ምን ፈልገህ ነው የምትከታተለኝ እየፈጸምከው ያለው ነገር ስለ ቤተሰቤ እኔ ምን አደረኩኝ ያንተን ህይወት ለማስተካከል አንተን ከነዛ ጋሽ ግርማ ከሚባል ወንጀለኛ ላስመልጥ ሞክርኩ አይደል ምን አደረኩ ሌላ ጥፋት ምን አረካልኩ ስለዚህ ቤተሰቤን ለምንድን ነው የምትከታተሉብኝ ምንድነው እየተፈጸመ እየተከናወነ ያለው በቃ ፍቅረኛን ከለላ አርግላት ማንና ፍቅረኛ ምንድነው ስለምንድን ነው የምታወራው መጀመሪያ ለምንድነው ያልነገርከኝ ስለ ቤተሰቤን ጠብቅልኝ ከዚህ ወንጀል ውስጥ ወጣለሁ ከወንጀል ውስጥ የምትወጣ ከሆነ ብዬ ቤተሰቤን ከለላ አረኩል እስካሁን እኛ ጋር ጥበቃ እየሰጠናቸው ነው አይደለ አሁን ደግሞ ብለህ ደግሞ ፍቅረኛዬ ጋር ምናምን ነገር ያኔ በተናገር ያኔም ፍቅረኛን ማስመለጥ አንቺ እንዴት ነው የምነግርህ ለምንድን ነው ማስመለጥ ነግሬ ነበርኩ ከአቶ ግርማ በላይ ሰዎች ነበሩ አላልኩም ያኔ ከአቶ ግርማ በላይ አላልኩም ነገርከኝ እኮ ግን ግርማ ነው የሚያሳስበኝ ችግሩ ግርማ ጋር ብቻ ነው ከዚህ ወንጀል እንደወጣ ብቻ እርዳኝ አይደል ያልከኝ እኮ ግርማ ቢያንስ ከቀለለልኝ ብዬ እኮ ነው እንደዛ ያልኩ እኮ ስለዛ ሰውዬ ምንም ማውራት አልችልማ ግን ስለ ግርማ አዛዥ እንዴት ነው የምነግርህ ስለዚህ ህይወትን አደጋ ላይ መጣል አንተንም ቤተሰቦችን አደጋ ላይ መጣል ነው የመረጠው እና ምን ላድርግ እሺ እንዴት ምን ላድርግ ለኔ መንገር ይችላል ነበር አቶ ሳሙኤል ስለሚባለው ሰውዬ ንገረኝ ስለ አቶ ሳሙኤልን አላውቀውም አልከኝ ሸመጠጥከኝ ታውቀው ነበር ግን አንተ ግን ይሄንን ነገር የደበቀው ስለነገርኩ ስለ አቶ ግርማ ሳሙኤል አያስጨንቁም ስለ ቤተሰቤ ገባ ስማ ስለ ቤተሰቤ ነው የሚያስጨንቀኝ ብለህ አሁን ግን ቤተሰብህን አሳልፈ አደጋ ላይ ሰጥተህ ለፍቅረኛ ቤተሰቦችን ልታስገድል ረሽን ወርጣ ነው የተነሳ ነገሬ ብዬ ነበር ነገርኩ አንተ ያያለው ከካሜራ ጀርባ የነበረው ሰው ነው እዛ ጋር የተደቀኑ መሳሪያ ይታል የዛለት ራት ነግረኝ ሁለተኛ ሶስተኛ አራተኛ ቀን እስከ ዛሬ ድረስ የት ነበር እዛ ጋር ብነግር ያ ሁሉ ሲረሽ ነበር እሺ ከዛ ቀን በኋላስ የሁሉ ጊዜ ሲር ነበር ሰው እየተከታተለ ነው ነገርኩ እኮ እየተከታተለ አንድ ስልክ አንስተ ወይም ደግሞ እኔ ጋር
ኦኬ ኪያን ለመግደል ኪያን ለመከታተል ጊዜ አለ አይደል? ታዝጂ ነው እሷን ስከታተል ራሱ ሊከታተል ይችላል። እና ታገዘው ከሆነ ቤተሰብ ውለታ ቤተሰብ ያንተ ፍቅረኛ ለማዳን የኔ ፍቅረኛ መግደል አለበት? እኔ እኮ ባለውለታ ነኝ። እንዴት ትገደኛለህ? ቤተሰቦችን ጥበቃ አደረኩልህ። ያንተን የኔን ጥበቃ ከቤተሰቦች ላይ ካነሳው የሁሉ ሰው ሟች ሆኖ አታውቅም ወይ? ጠና ብለኸኝ አታውቅም ወይ? አታውቅም ታውቃለህ። ስለዚህ ነገር ኪያ ታገዝ እንጂ ትገደል ያለ ሰው አማታቆናቶ ወሰዳት በኋላ አደገኛ ነው ወደኛ አቶ ሳሚል አይደለ? አቶ ሳሚል አደገኛ ሰው ነው፣ ሰው መግደል ገዳይ ነው ወደኛ። ስለዚህ እዛ ከወሰዳት በኋላ እሷን ሊንከባከባት ነው በጁስ ምን አውቃለሁ እሱ ያሰቡ ምን አውቃለሁ እኔ። ስለዚህ ሐሳቡን እንኳን ወደማታውቀው አደገኛ ወንጀለኛ አሳልፈው ወስደህ ከዚህ ልጅ ጋር አንተ ይከልከኝ አንተ ውሻ አንተ ነህ ሲጀመር ይከልከኝ አንተ ይከልከኝ አንተ ይከልከኝ አይመለከተኝም። በቃ ይጋደል ታውጡ መደባደባች ሁሉ ነገር ይነግሩናል። አሁን ተደምቷል። በቃ ሳሙኤል ሊገል ትዕዛዝ አውጥቷል። ሁሉንም ነገር ለሱ መንገር አለብህ። ሳሙኤል ትዕዛዙን ጨርሷል። ሁሉም እየፈለጉ ነው አንተ ሊገሉ። ሁሉንም ነገር ለሱ ጥበቃ ከዚህ በኋላ ህይወቴን ነው የምሰጠው። ሰማህ አይደል? ለማስተል ትሞታለህ። ለማስተል ነው መስዋዕትነት ትከፍለው። ማንም ይቶላል። ሙሉ ኢንፎርሜሽኑን ብትሰጠው ይሻላል። ቤተሰቦችን ጋር ናቸው። ፍቅረኛ አቶ ሳሙኤል ጋር ነው። ለማ ብለህ ነው መስዋዕትነት የምከፍለው? ነግሬህ ነበር።